ቆይ ላሰማችሁ። ቅድም ደውዬ መረጃ የምትፈልጉ መረጃ አለን። አዎ መጀመሪያ እኔ ትናንትና እህቶቻችን አዳምጫለሁ መጥቷል። 400 ሺህ 140 ሺህ የተለያየ ሺህ ገብተው ይሄን በሰጥቻት ይኸው ዓመት ሆነኝ ልውለድ ትለኛለች፣ እንደዚህ ትለኛለች፣ እንዲህ ትለኛለች። ሸኮ ተቀብያለሁ። እኔ ያልኳቸው እህቶቼ መርሐባ። ዛሬ የእናንተን ሰምቻለሁ። ሳዕዲ ጋርና አለይ ጋር ደውዬ እነሱን አናግሬ ደግሞ ሚሉኝን ሰምቼ አናግራቸዋለሁ። እኔ የፈለኩት ነገሩን በውስጥ ለመጨረስ ነው። ከእነዚህ ልጆች ጋር ግሩፕ ከፍቼ እነሱን ማስገብቼ ሁለቱን ማስገብቼ እነሱ ግን ስማርት ናቸው። መጀመሪያ አዳዲስ ሰዎች አዲስ ቁጥር ያነሳሉ፣ ከዛ ብሎክ ያደርጋሉ። እንሂድ ቤተሰብ። እንግዲህ ቪዲዮውን እንደሰማችሁት ነው። እኔ በሰዓዳና በአሊ አልፈርድም፣ እውነት አልፈርድም። ምክንያቱም እኛው የመዳም ቅመሞች ነን ጥፋተኛ። ለምንድን እንደዚህ ያልሽ ብትሉኝ፣ ለምንድን ነው እናንተ ሰው ሀገር ሆናችሁ እቃ የምትጠልቡት? ሰው ሀገር ሆናችሁ እቃ የምትጠልቡት ለምንድን ነው? ለምን አትታረሙም እንዴ? እንኳን ሰዓዳና አሊ አይደሉም የማታቋቸው በሚዲያ ላይ ብቻ የምታቋቸው ቀርተው አይደለም ቤተሰብ እርስ በርሱ እየተካዳ እርስ በርሱ በገንዘብ ምክንያት በብር ምክንያት እየተቆራረጠ ነው ያለው። እስከ መቼ ነው ግን እኛ አረብ ሀገር ያለን እህቶች የምንበላው? እስከ መቼ ነው የምንዘረፈው? አረባካችሁ እህቶቼ ንቁ፣ እንንቃ። እስከ መቼ? ለምን? አሁን እነዚህ ግለሰቦች እንግዲህ 2,400,000 ነው ይበሉት። አስቡት፣ 2,400,000 ከስንት እህቶች የስንት እህቶች እንባ ያለባቸው ሰዎች ናቸው። ምናልባትም ይሄንን ስራቸውን ነገ አላህ ፊት ይጠየቁበታል። ግን እናንተ እህቶች ለምን አትታረሙ? ለምን ቤተሰባችሁ ጋር ብር ልካችሁ ቤተሰባችሁ ራሱ ሂዶ ዕቃ አይገዛም? ካልሆነ በቃ ይቅርባችሁ፣ አትግዙ። ያንን ብር እኮ የምታጠራቅሙት ስንት ሆናችሁ ስንት ስቃይ አይታችሁ እንጂ ዝም ብላችሁ አይደለም። ከዚህ በፊት እንደዚሁም ሰዓዳና አሊ ብራችንን በሉብን ብለው የዛሬ 2 ዓመት አካባቢ የሆኑ ልጆች ወጥተው ነበር። ዛሬም እንደገና እንዴ ሰው እኮ አንድ ጊዜ የሆነን ሰው ሌባ ነው ከተባለ ከዛ ሰው መራቅ አለበት። እነሱ እኮ አሁን ህይወታቸውን እየመሩ እኮ ነው። የተደላደለ ህይወት በሀገራቸው ላይ ዝንጥ ብለው እየኖሩ ነው። መካድ እኮ ይችላሉ። ማንም የሚጠይቃቸው የለም። ውድ እህቶቼ በሚዲያ ያያችሁትን ሰው በሙሉ አምናችሁ ብር ይሄንን አድርግልኝ ብላችሁ አትስጡ። በሚዲያ የታየ ሰው ሁሉ ትክክለኛ ሰው ነው ማለት አይደለም። ሀቀኛ ሰው ነው ማለት አይደለም። ለምን እኛ ዝም ብለን እንበላለን? ለምን እንዘረፋለን? ነገ ጠዋት እኛ ሂደን መውደቂያችን የት ነው? ሁልጊዜም ብሯን የምትበላው አረብ ሀገር ያለች ሴት፣ የምትካደው አረብ ሀገር ያለች ሴት፣ የምትዘረፈው አረብ ሀገር ያለች ሴት። ለምን ራሳችንን አንጠነቀቅም? ለምን ለበላተኛ ራሳችንን በገዛ እጃችን አሳልፈን እንሰጣለን? ዛሬ የጠለባችሁት ዕቃ እኮ የዛሬ ስንት ዓመት ስትሄዱ እኮ ፋሽኑ አልፎበት ነው የምታገኙት። እንደነበረ አዲስ ዕቃ ሆኖ አታገኙትም። ስትሄዱ ትደርሳላችሁ፣ ስትሄዱ ትገዛላችሁ ዕቃ ምንም አይነት ነገር ቢሆን። ለቤተሰብም ከሆነ ደግሞ ቤተሰቦቻችሁን ራሳችሁ በሲስተም እዛው ሱቅ ሂደው ገዝተው እንዲወስዱ ማድረግ ትችላላችሁ። ሰበብ ማዘጋጀት ትችላላችሁ። እንደዚህ ለበላተኛ ሚዲያ ላይ ላወቃችሁት ሰው አውጥታችሁ ገንዘባችሁን ሰጣችሁ ከምትበሉ። ሀቂቃ በጣም ነው ያመመኝ። እኛ ለምን ነፍስ አናውቅም? እስከ መቼ ድረስ እኛ በሰው በጣም ከባድ ነው። እስከ መቼ ነው የምንበላው? ለምን እኛ ነፍስ አናውቅም? ለምን ራሳችን አንሆንም? ይህም ቪዲዮ እስከ መጨረሻው አዳምጡ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ እያደረጋችሁ ቪዲዮውን ጀምሩ። በያላችሁበት አላህ ይጠብቃችሁ። ከበላተኛ እንደዚህ አይነት ከዘራፊ አይን ካወጣ ዘራፊም አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላህ። ቪዲዮውን አስገባላችኋለሁ። አሬው ላይ እንዳይቃጠልብኝ ነበረ። ስማቸውን እጠቅሳለሁ። ስሙ ከሚሴ ነው። ሳዕዲና አሊ ናቸው።
እቃ ከ3 አመት በፊት ጠልቤያቸው ነበር እና ከጦርነቱ በፊት ነው የጠለብኳቸው እቃ ማለት ነው። ያን ጦርነቱ እንደገባ እሷን ወደ እኔ ማምጣት አትችልም፣ እኔ መረከብ አልችልም ነበር እና ተመካክረን ሳዲ ይቀመጥልኝ አንቺ ጋር ስላት ችግር የለውም ይቀመጥ አለችኝ። እሺ ብዬ አስቀመጥኩ እሷ ጋር ማለት ነው። 3 አመት ምናምን ይሞላዋል ይመስለኛል። ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ እቃዬን አስረክቢኝ ካላስ አሁን መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን እጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አምኛ ስለነበር ማለት ነው። እንዴት ነው በቃውን ግማሹን ሳታስገቢ ሙሉን ብር የምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ እቃን የገዛሁት እሷ ጋር ያሉኝ ነገሮች ማለት ሙሉ የቤት እቃን የገዛኋትኝ ያኔ ከማቆራረጥ ብዬ መንገዱን ዝግ ስለነበረ እኔ ካሽ እየላኩላ ነበረ እቃውን ስገዛ የነበረው ማለት ነው። ግን አሁን እቃዬን በምፈልግበት ሰዓት ሳዲ እቃዬን አስረክብኝ ስላት ነገ ዛሬ እያለች ይኸው አመት አስቆጠረች ማለት ነው፣ በራሷ ሰዓት ማለት ነው። ግን እኔ እቃዬን በምጠይቅበት ሰዓት እኔ ጋር 4 አመት እቃ አስቀምጠሽ አሁን ደግሞ እቃዬን አስረክብኝ እያልሽ ደግሞ ትጨቀጭቀኛለሽ የሚል ምላሽ ትሰጠኛለች ማለት ነው። በቤተሰብም ማስጠይቅ ያለው በውስጥም ለብዙ ሰዎችም እንትን ብያታለሁ። እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ። ወልጄ ተኝቻለሁ አለች እና መለሰቻቸው። ሸዋል 10 አለች። ሸዋል 10 ማለት ነው 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ እያለች ብዙ ብር ነው እሷ በቃ ነው ያለኝ። በውስጥ አስጠይቄያታለሁ ሚዲያ ላይ ከመውጣቷ በፊት እዚህም ጅዳ ያሉትም ታዋቂ ነው የተባሉትን ሰዎች ጠይቄያቸው ነበረ። እነሱም ከሰው ጋር መጋጨት አንፈልግም የሚል ነው መልሱን የሰጡኝ ማለት ነው። በውስጥ በብዙ ሰው አስደውያለሁ። አታ እህቴ ራሱ ስደውልላት ኦኬ ማለት ነው እንጂ እንዴት እንደዚህ ያደርጋሉ የምትሉት ነገር እንትን አይደለም። ቀጥይ ማልሽ እህቴ አንዳንዴ የምንሰማው ነገር በጣም ያናዳል። እኔ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ሲገባ ነበር ከምንጽፍላቸው ነው። እውነት ነው በሉ ግን በቤቷ በቲክቶክም በምንም ይሁት አድርጋኛለች። እኔን ሁላችንም ማለት ነው እዚህ ጋር ያለነው ልጆች በላይ ነው የኔ ብር ማለት ነው። እሷ ጋር ያለኝ ሀቅ 400 ሺህ ይኸው 405 ሺህ ብር ነው የእሷ ላይ ያለኝ ሀቅ። እሺ የዛሬ አመት ነው ያዘዝኩት እኔ እኮ አረቢያ መጅልስ አዘዣት ነበርና ሙሉ መረጃ አለኝ። የላኩበት ረሲድም ያወራነው መርካድም ማለት ነው። እሺ ትልክልናለሽ። ኦኬ እሺ እሺ ሰዓዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? ኦኬ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። አይ ሰላም አለይኩም። ተመልከቱ። ጻፋችሁን ደግሞ አሳያችኋለሁ። መጀመሪያ ላይ እንግዲህ አስታሊ ነበር በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት። በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ። እሱም ያሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ እቃ ያዘዙ ሰዎች ካሉ ከእሷ ጋር ነገር እቃ ቆይትባቸው ሊሆን ይችላል ይላል። ስለዚህ ጉዳዩን እያወቀች ነው ስልኳን ማተነሳው እየጠራ ነው። መጀመሪያ አንስታልኝ ነበር። ማታውቀውን ሰው መጀመሪያ ተነሳለች። ሁለታችሁም እንዴት ነው አረብ ሀገር ያለ እህቶቻችን ገንዘብ የምትበሉት? እኔ ለሰው ልጅ ሪስፔክት አደርጋለሁ። መጀመሪያ ትናንትና ያሁሉ ሾካ ስለ እናንተ ሲወሩ ቆይ መጀመሪያ ልስማ። እኔ ምንም ነገር አልናገርም። መጀመሪያ እሷ ጋር ልደውል ላናግራት፣ ደውዬ ላናግራት፣ የእሷን ሀሳብ ልቀበል ብዬ እንደዛ ነው። አንድ ሰው ፌር መሆን አለበት። አድል ያስፈልጋል በእስልምና እና ስደውልላት የተናገረችውን ትሰማላችሁ። የጻፈችልኝ እዚህ አሳያችኋለሁ በስክሪንሾት። እሷም ባሏን ለምን እነሱ በቃ ዝም ብለው ከማንም ሰው ጋር መስሏቸው ላይ ጉዳይ የጀመሩት ከባድ ቦት ገና እመኑኝ። እኔ ይሄ ሁሉ መረጃ የደረሰኝን ለዩቱብ አስተላልፋለሁ፣ ደብዳቤ ምጽፍላቸው። በነገራችን ላይ እመኑኝ ጠበቃ አለ። እኔ ለራሴ የዩቱብ የራሴ ሶሻል ሚዲያ ተጠቃሚ ስለሆንኩኝ አለኝ። ለዛ ልኬ
እነዚህ ሰዎች እንደሚያጭበረብሩ የሁሉ ሪሲቱን ገንዘቡን ሰውን እንደሚያርጉ ዩቱባቸው ላይ ራሱ ችግር እንዲፈጠር ማድረግ እንችላለን። በነገራችን ላይ አዎ፣ ለምን በዩቱብ ላይ ነው እነሱ እያሳዩ ይሄ ቃለ የምትፈልጉ ለቤተሰቦቻችሁ በመኪና ምናምን እናደርሳለን እያሉ እህቶቻችን የሚያጭበረብሩት። ሸይሩ ያበናት አሁንም ዋንኬ እንገባ 800 ደርሰናል። ሸይሩ ሼር ታብታቦን ሂዱበት ሞር የበለጠ ሰው መረጃ አለ። ስልክ ያወራችሁ ከእህቶቻችን ጋር ቀርተዋታል። የመዳም ቅሞች እኮ ምኞች አይደሉም። ይሄን ያህል ቀርተውሻል ነፍሴ። ነገ ደግሞ እኔ በረጅም አርግቼ በግማሽ ሰዓት እያንዳንድ መረጃውን ከነ ኤቪደንሱ አመጣላችኋል። ዛሬም ሰርቼላችኋለሁ። በነገራችን ላይ ቪዲዮ ረጅም አይደለም። ትናንትና ያስተላለፉት መልክ ቆረጥ አርግቼ ለዛች። ነገ ግን ከነ መረጃዋ ከነ ቮይሷ ከኔ ጋር ያወራችሁ ከምናምን በረጅም ቪዲዮ ነው የምለቀላችሁ። ለምን